አይሽሬ ምርጥ ሙዚቃዎች timeless music በቀድሞ ጊዜ በአዲስ አበባ ስለ ሌቦችና ማጅርመቾች የሚወራ ወሬ አይነቱና ቀለሙ ብዙ ነበር። እንደ ዛሬው የአብዮት ጥበቃ ጋዶች ሳይበዙ የከተማው ፖሊሶችም ቁጥር አነስተኛ በመሆኑ ሌቦችን በውል መቆጣጠር አይቻልም ነበር። አንዳንድ ጊዜ የሌብነቱም ታክቲክና ስትራቴጂ ከነበረው ቁጥጥር ቀድሞ እየሄደ ችግር ነበር። ለራት ግብዣ ወይም ለሪሴፕሽን የተጠሩ ሰዎች የሚለብሱትን አይነት የሚለብሱ ግሩም የሆነ መነጽር ደንቅረው የሚታዩ ሌቦችና ማጅርመቾች እንኳን የሚሰርቁ ሊመስሉ ይቅርና አደራ ሊያስቀምጡባቸው የሚገቡ ይመስሉ ስለነበር ከጤናማዎቹ መለየት ያስቸግር ነበር። ከካልሲ እስከ ሙሉ ልብስ የተሰረቀው ይህ ጸሐፊ ለአዲስ አበባ ሌቦች መጥፎ ትዝታ አለው። እንግዲያው ጳውሎስ ኞኞማ በ1964 ላይ አንድ ወደል ድመት ኮርኒስ ውስጥ ገብቶ ቢያንኩሻኩሽበት ሌባ መጣ ብሎ ሽጉጡን ይዞ ሲፎክር ሲገለገል ከኮርኒስ ማድቤት በአንድ ጊዜ ዘሎ የገባውን ሌባ ለመግደል ቢሞክር ጥይት ረስቶ እየተንቀጠቀጠ መመለሱን ሲያጫውተን ሳቅ በሳቅ አድርጎን ነበር። ለመጀመሪያ ጊዜ ሕይወት በእጁ ሊያልፍ ሲል የወደል ድመት አምላክ ሰማኝ መሰል ብሎ አጫወተን። ለሌባና ለማጅርመቺ የሚጋለጡ በመጀመሪያ ደረጃ የትም የሚያመሹ ሰካራሞች ናቸው። በዚህ መልክ ጾታ እንጂ የሕይወት ደረጃ አይለይም። ወንደላጤም ባለትዳርም በሁለቱም ጎዳናዎች አልፈነባቸዋልና እናውቋቸዋለን። አሁን ወደ መጥፎ ትዝታ እንመለስ። በ1963 ነው። በሚቼል ኮትስ አካባቢ የሚኖሩ ሽክ ያሉ የአንድ መስሪያ ቤት መሐንዲስ ናቸው። አንድ ቀን አመሻሽተው በእግራቸው ወደ ቤት ሲገቡ ለጌጥ ከተከሏቸው ዛፎች ስር የተከለሉ ሌቦች አገኟቸው። መሐንዲስ ዛፍ የተከሉት ለሌባ ጊዜያዊ መጠለያ እንዲሆን አልነበረም። ጋሽ የተሻለ እስከ መንፈቅ ሌሊት እንዳመሹ የመከረው የለም። በቀን የሳንቡሳ መግዣ ብንለምኖ ስራ ፈቶች ሰርታችሁ አትበሉም? የለኝም አሉን። በሩቅ ስናየው ሞቅ ያለ ገንዘብ ሲመነዝሩ ነበር። አሁን ለሰው አይናገሩ። ጎረቤታችን ስለሆኑ ካልሲ ሙታንቲና ካኔተራ ፈቅደንልዎታል፣ በሰላም ይግቡ ብለው ራቁታቸውን ለቀቋቸው። መታወቂያና የመንጃ ፈቃዳቸው ከበሮ የተገኘው በማግስቱ ነበር። መሐንዲስ ተናደዱ፣ ተበሳጩ። ከዋና የወጡ ይመስል ራቁታቸውን ሲገቡ የሚወዳቸው ውሻቸው ምን ጉድ መጣ ብሎ የገቢ ከባታቸው ላይ ነከሳቸው። የባለቤቲቱ ለቅሶ፣ የውሻው ንክሻ በጣም አናደዳቸው። ሙሉ ልብሳቸውን ለብሰው ሽጉጣቸውን አቀባብለው ወጡ ለመበቀል። ሌቦች ከጥላው መደበቃቸውን አላወቁም፣ ርቀው የሄዱ መሰላቸው። ሌቦች በኋላቸው በኩል ግጥም አድርገው ያዟቸው። ትንሽ ክርነ ሐዋርያት ቢጤ ሰጧቸው። እንዳይጮሁ በአፋቸው ጨርቅ አጎረሷቸው። ቅድም ጎረቤት ነው ብለን ካልሲ ሙታንቲና ካኔተራ ተውንሎ፣ አሁን ግን ሻል ያለ ገጸ በረከት ጨምረው አመጡ። ጉዳታችንንና እንጀራ ያረረብን መሆኑን ተረድተውልናል። ስለዚህ ከአካሎ በስተቀር የቀረው ለእኛ ሰራዊት እንዲሆን ተወስኗል ብለው መለመላቸውን ለቀቋቸው። እንደ ተወለዱ ራቁታቸውን እየሮጡ ሲሄዱ የሚወዱት ውሻቸው በድጋሚ እንዳይቋደሳቸው ባለቤቲቱ ይዘው አንተ ሰው ሙሉ ልብስ እየለበስክ ወጥተህ መብረቅ የመታው ጋኔን እየመሰልክ ትመለሳለህ ብለው አዝነው ነጠላ ወረወሩላቸው። ተራኪ የሌባ ምርኮኛ የሆኑ መሐንዲስ፣ ቦታው ለቅሶ ቤት፣ በሁኔታው የለቅሶ ቤት ወደ መለስተኛ ሰርግ ቤት ሊለወጥ ነበር። ያንን ሁኔታ ደግሞ ለማውራት ዛሬ ምቹ ጊዜ ነው። ድሮ ሌባ ማጅርመቺ ስንለው የነበረው ሰራዊተ ቦዘኔ ዛሬ አራዳ ደናሁኝ ብሎ ተፈጥሮን ማስከበር ጀምሯልና። ዘመን አይሽሬ ምርጥ ሙዚቃዎች timeless music እንዲህ እንደ ዛሬው እኛም ድምጣችንን ሳናጠፋ እናንተም ስማችንን ሳይጠፋችሁ አንድ ሰሞን ስለ ድሮ ታሪክ አንዳንድ ምሳሌ እንጥፍላችሁ ነበር። በተለየ ከብርሃንና ሰላም ጋዜጣ ላላያችሁት ለማስተዋወቅ እያልነ ከከተማው ወሬ ከማስተዋወቂያውና ከሌላውም ፈገግታ ከሚሰጠው እየመረጥነ ለቅምሻ ያህል ስናቀርብላችሁ ነበርነ። ዛዲያ ሰሞኑን ቤት ተቀምጦ ሰውነትን ከማስነፍ ብለን ከዘራችንን ይዘን አራዳውን ልንቃኝ ወጥተን የተመለከትነው ክፉኛ ቢያስደነግጠን ለእናንተ ልናመለክት ብዕራችንን አነሳን። ከወዳጆቻችን ከእናንተ ይሰወራል ብለን እንዳይመስላችሁ። ግን ስለመጠጥ ጉዳይ እኛ በእድሜያችን በራሳችን በጓደኞቻችንም ሲደርስ ያየነው ብዙ ስላለ ልናካፍላችሁና ለወጣቶቹ ልጆቻችን ብታደርሱላችሁ ብለን ነው።
የዛሬ 58 ዓመት ግድም በጥር ወር ብርሃንና ሰላም ጋዜጣ ከመጠጥ የሚገኝ ጉዳት በሚል አንድ የከተማ ወሬ ቢጥፍ ሁላችንን አስደነገጠን። ወሬው እንዲህ የሚል ነበረ። ታህሳስ 28 ቀን አቶ ቢራቱ የሚባል እንጦጦ ራጉኤል ገዳም ውስጥ የነበረ ሰው አራዳ ረቄል ሲጠጣ ውሎ ወደ ማታ ፈረስ ተቀምጦ ወደ ቤቱ ሲወጣ ራጉኤል አፋፍ በደረሰ ጊዜ ሰውነቱ በመጠጥ ዝሏልና ተኮርቻ ተገልብጦ ወደቀ። እነሳለሁ መስሎት እየተንከተከተ እየሳቀ አረህ ላረህ ሲንደባለል አሽከሩ እንደሱ አልባሰበትም ነበርና ከቤቱ ሄዶ ሰዎች ይዞ እስኪመጣ ድረስ እሱ አረፋ ደፍቆ ሆዱ ተነፍቶ ሞቶ ተገኘ። ብዙ ሞኞች ጋኔል ገደለው እያሉ ያወራሉ፣ ግን ካረቄ የበለጠ ጋኔን እንደሌለ ባያውቁ ነው። ይህንን አንብበን ዘመድ ሞቶበት እንደተረዳ ሰው አንገታችንን ደፍተን ስናዝን አንድ አዛውንት መጥተው ፊቱን ነግሬዋለሁ፣ አይሆንም ብየዋለሁ፣ ይሄ በባዶ ሆድ የፈረንጅ አረቄ መለጋት ይቅር ብየዋለሁ፣ ውርድ ከራሴ ብየው ነግሬዋለሁ፣ እሱ ግን ኮሳሳው ደሃ አትክልትና የጨዋ ልጅ ከወደ ውሃው ነው እያለ የባለጌ ሞት ሞተ፣ ሲያንሰው ነው ቢሉና ከሞት ወዲያ ምን አለ ብንላቸው ሲያጣጥር ባገኘው ነበር፣ እሱማ አሁን ቀረ ብለው በቁጭት ክፉኛ ተቃጠሉ። እኛም ልጅ ስለነበርነ ያያ ቢራቱ ሞት አሳዘነን እንጂ የዚህ የመጠጥ ጉዳይ አደጋውን ብዛም አልታየን ኑሯል። እንደ ዛሬው ወጣቶች በአደባባይም ባናደርገው በየጉራንጉሩና በየጓዳው የፈረንጅ አረቄን ለጋ ነበረ። ፋቀኝ፣ አቃጠለኝ፣ እሳት ነዳብኝ፣ አዞረኝ እያልነ ሙያ አድርገን እየተሳሳቅን ቁም ነገር መስሎን በመጠጥ እንነዳ ነበርነ። የካቲት ላይ በዚያው ዓመት አንድ ሀገሩን የሚወድ ጅግና በዚያው በጋዜጣ መልካም ዕውቀት ያለበት ምክር አተመ። ቃሉም እንዲህ አለ። አረቄ የሚሉት መጠጥ ይዘው ከሱቅ ተቀምጠው ሲሸጡ የሚውሉ ብዙ የውጭ ሰዎች ናቸው። ስካር ብቅ ብሎ እየተወላገደና እየተንገዳገደ ሲሄድ ወይ ዘጥ ቦፍ ሲል ሲወድቅና ሲነሳ ሰዎች አይተው እየሳቁኝ ከታከቱበታል። እየተንቦጀቦጀ እየተጎላደፈ ሲናገር ሲፎልል የሚሰሙ ሰዎች እየዘበቱበት አቃለው ይመለከቱታል። አንዳንድ ጊዜ ወፈፍ እያደረገው ያበደ ይመስላል። እያጉራራ ሲያልፍ ሴቶች ይሰቀቃሉ። በርበሬ የሚመስሉ አይኖቹን ጎልጉሎ እያጉረጠረጠና እያንከዋለለ አፍጥጦ የሚያገኛቸውን ሰዎች ይመለከታል። በጥቂት ምክንያት አክርፎ ይንገረበባል። ወደ ቤቱ ገብቶ ሁሉን ይዘባርቃል። ቤተሰቦቹን እየነዘነዘ ይመናቸካል። የሚሰራም እንደሆነ ይዶጎዱጋል። ከሁሉም ይልቅ የሚወደው ግን ስራ ፈትቶ ማደዝደዝን መንቋለልን ነው። ብዙዎች እንዲህ ቢሆኑ ወዴት ይደረሳል? በየጊዜው ብትናገሩትም ስትደጋግሙት ከ10 አንድ ታድናላችሁና አትታክቱ፣ አትሰልቹ። የላከልን ወዳጃችሁ ያለን እርሳሱ በቀለ። ዘመን አይሽሬ ምርጥ ሙዚቃዎች timeless music አጫዋቹንም ተጫዋቾችንም በጨረስኩ ነበር። ገፋፊ ሁሉ የልጆችን ቀለብ አራግፈው ለቀቁኝ እያሉ የሚጎማጁ ሰው ወንገርገር እያሉ ከፎቁ ይወርዳሉ። ሰዎች እየተከተሉ ያጽናናሉ። ዛሬ ባይቀናው ነገ ይሳካልዎታል ይሏቸዋል። ነገ ያለኝን ወስዳችሁ ደግሞ ባንክ ሰብሬ እንዳመጣላችሁ ነው ለነገ የምትቀጥሩኝ ሌቦች። ካርታውን በጀርባው እያነበባችሁ ሲመቻችሁ እያማታችሁ ካጠገባችሁ ያለውን ሰው ሸረክ አድርጋችሁ በመቀባበል እንደኔ አይነቱን ትለበልባላችሁ። እንግዲህ ምን ነው እናንተ አንድ ቀን ከስራችሁ አታውቁ አጭበርባሪዎች እያሉ ከግንባራቸው ችፍፍ ያለውን ላብ ለመጥረግ ማህረብ ፍለጋ ወደ ኪሳቸው ሲገቡ ገለል ይላል ህዝቡ። ያቺ ፎቅ ምንድነች? የአልኮል ጠርሙስ በገፍ የሚገባባት ስቆ የገባው ተክዞ የሚወጣባት ፎቅ አለች። የፎቁ ግቢ በአውቶሞቢሎች ተሞልቶ ሰዎቹ ግን የሉም። ተሰወሩ። ያቺ ባረጀ ጆንያ የተጋረደች ፎቅ በመርካቶ፣ በሰንጋተራ፣ በለጋሃር፣ በካዛንቺስ፣ በጉለሌ አለች። ይህን ፕሮግራም ከምታዘጋጁበትም ቢሮ 500 ሜትር በግምት ማለቴ ነው ባለበለጠ ቦታ ያቺ ፎቅ አለች። የፎቋን ምስጢር የሚያውቁ ግን ገብተው የቀናቸው ወይም ተለብልበው የቀሩ ብቻ ናቸው። የገቡት መውጫ አጥተው ሲንደፋደፉ አዳዲስ ማህበርተኞች ይመዘገባሉ። አስደናቂ ስፍራ። ከ20 እስከ 30 ያላነሱ ሰዎች በመጀመሪያ ድምፅ አጥፍተው ሱባኤ ገብተው እንደ ገዳም ባህታዊ ዘግተው የሚውሉባት ቦታ
በተለያየ ስፍራ ብዙ ስሞች አሏት። ፉርኖ ቤት፣ ፍልውሃ፣ ኦሞ ፋብሪካ፣ አጃክስ ማምረቻ። እኒህ ሁሉ ስሞች ለዚያች ቦታ የተሰጡ ናቸው። በአዲሱ ቋንቋ በቃላት መንጦልያ የሸፋፈናት ቦታ የቁማር መደብር ትባላለች። በሀገራችን የጊዜ ማሳለፊያ ውሃ ዋና፣ ሰንጠረዥ፣ በገና፣ ፈረስ ጉግስ፣ ገና፣ ጊጤ፣ ሌላም ስፖርታዊ አዝማሚያ ያላቸው ልምዶች ነበሩ። በአብዛኛው ከተሜ እነዚህ ልምዶች እየተዘነገው የጊዜ ማሳለፊያ ከካራምቦላ ቀጥሎ የተያዘው ቁማር ነው። አንድ በቁማር ሱስ የተለከፈ ሰው ቁማርን በግሉ መዝገበ ቃላት ሲተነትነው ቀመረ፣ ደመረ ካለው ግስ ይወጣል ይለዋል። ቁማር ቢያስቀንስ እንጂ መቼ ያስደምራል ብለን ተከራከር ነው። ቁማር የአረብ ቋንቋ ነው ብለው የነገሩን ሰዎች ጊዜ ይወስዳል እንጂ አመጣጡን ሁሉ አብረው አስረድተውናል። ጊዜ ለማሳለፍ በቡና በሻሂ ግፋቢል በቢራ እየተወራረዱ የሚጫወቱትን ይህ ጽሑፍ አይመለከታቸውም። ከሙሉ ደሞዛቸው አልፈው የመኪናቸውን ቁልፍና ሊብሬ የሚያስይዙትን እንጂ። ስለ ቁማር ስናነሳ ቀደም ብሎ በነበረው ስርዓት መሬታቸውንና ባህር ዛፋቸውን ሸጠው በገንዘቡ ተጫውተው ጉቶውን ሲያስማሙ ለውጥ የመጣባቸው ከንቱ ግሩፕ ይሏቸዋል። ለቁማሩ በፕሮፌሽናልነት ማለትም በባለሙያነት እየተቀጠሩ ይሰራሉ። የጽሑፌ አዝማሚያ ደግሞ ፈቃድም ሳይኖራቸው በዛች ፎቅ የጠረጴዛ ጋኞታ ይሉታል እያስከፈሉ ሕዝብ እርስ በራሱ ሲበዘበዝ የሚውልበት ቦታ አለች ለማለት ነው። ዛሬ ሲራራ ነገ ኪሳራ የሆነውን ቁማር የሚከታተሉት ሰዎች የበለጠ ለማግኘት የበለጠ መቆመር የበለጠ መክሰር መሆኑንም አይዘነጉትም። አላይደል ተስፋ ለመቁረጥ እነ መንትፍ እነ ጭሉሌ በቁማር የተመረኮዘ ጽሑፍ አቅርበው ዲግሪ ያገኙበት ይመስል ሁለመናውን የሚያውቁ አሉ። የኔ ቢጤውን ቀርፋፋ ለመጀመሪያ በትንሹ ያቀምሱታል። ሙክቱን ለማድለብና ለማስባት ትንሽ አሞሌ ጨው እንደማቅረብ። በኋላ ልብሱን ሊያስማሙ ምንም አይቀራቸው። ባለፈው ወር አንድ ወዳጄ ቁማርተኛ ቀንቶት ስልክ መታልኝና ሄድኩ። 10 የሚሆኑ ጓደኞቹ ፊታቸው ተለዋውጧል። ሰውየውም ብዙ ብር ወስዶባቸዋል። ጨዋታው ደርቷል። ጥሬ ስጋ የተመገቡባቸው ቢላዋዎችና በርከት ያሉ ጠርሙሶች ከዚያ ቦታ ገለል እንዲሉ ያደረኩት የሰዎቹን ሁኔታ ስመለከት ነው። በጣም የተጎዳው ቁማርተኛ ቦርሳውን አውጥቶ ከመታወቂያው ሌላ 10 ብር ተርፋው ኧረ ብሮ ብሮ የያዘ ሻባዜ ተቆልለሽ ነበር ትናንቴን ጊዜ እያለ ይዘፍናል። ሌሎቹ የማይጥም ፈገግታ ያሳያሉ። ሌላው ደግሞ አሁን የኔ ቁማር መቆመር ነው ወይ? በዚህ ጨዋታ ላይ ጆከርንሳ ላይ ቁማር እጅግር የለው ይወጣል ከላይ ብሬን ወሰደብኝ ሳልሰማ ሳላይ እያለ ያንጎራጉራል። ይህ የቀን ተግባር ከኪሳራውና ከሞራሉ ጋር ምን ይመስላችኋል? ከዓለም ተለይቶ በአንዲት ጠባብ ቦታ ተወስኖ ውሎ ማደርስ ምን ይባላል? በአንዳንድ የቁማር ቦታ ከንብረት ሌላ ብዙ ንትርክም ስለማይጠፋ መፍትሄውን ፈልጉ ለማለት ነው ይህን ጽሑፍ ያቀረብኩላችሁ። ዘመን አይሽሬ ምርጥ ሙዚቃዎች Timeless music.